ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁን እንድትቆዩ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። የህወሓት ምክትል ፕሬዝዳንት ሊቀመንበር ስለ ሞንጆሪኖ አይመለከተኝም አሉ። ምክትል ሊቀመንበሩ የድርጅቱ ጽህፈት ቤት ኃላፊዋ የሚመለከት አስተያየት መስጠት እንደማይችሉ ነው የተናገሩት። ይህ በእንዲህ እያለ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የአማራ ሚዲያ ኮርፖሬሽንን ዘገባ ወቅሰዋል። የዛላምበሳ ድንበር የተከፈተው በመንግስታት ይሁንታ ነው ተባለ። የሰሞኑን የድንበር መከፈት ጉዳይ ዘገባችን ተመልክቷል። በብልጽግና ተቋማት ዜሮ ቀልድ ሆኗል ተባለ። ተቋማት መመሪያን ሳይከተሉ ከ404 ሚሊዮን ብር በላይ ግዢ ፈጽመዋል መባሉን ተሰምቷል። በሌላ ዜና ባለስልጣኑ በሰራተኞች መባረር ምክንያት እጥረት አጋጠመኝ አለ። የሕክምና ባለሙያዎች ማህበር ጠቅላይ ሚኒስትሩን ወቀሰ። አብይ አህመድ ከጤና ባለሙያዎች ጋር በነበራቸው ቆይታ ማህበሩ መድረክ ተከልክያለሁ ብሏል። ቤተ ክርስቲያኗ መናንያኖቼ በታጣቂዎች ተገደሉብኛለች በማን የሚለውን ምላሽ ይዘናል። የአሜሪካ መንግስት ስደተኞችን ወደ ሱዳን ሊያባረር ነው። በሌላ ዜና ኳታር ኢራንን በመኮነን ለተመድ ደብዳቤ ጽፋለች። እስራኤል በበኩሏ ኢራንን የተኩስ አቁም ስምምነት አፈረሰች ስትል ከሳለች። ባናን ሰብስክራይብ በማድረግ ቤተሰብ ይሁኑን። የደወል ምልክቷን በመጫንም አዳዲስ መረጃዎቻችንን እንዲደርሷችሁ አድርጉ። ስለምትመርጡ እናመሰግናለን። የህወሓት ምክትል ፕሬዝዳንት ሊቀመንበር ስለ ሞንጆሪኖ አይመለከተኝም አሉ። ምክትል ሊቀመንበሩ የድርጅቱ ጽህፈት ቤት ኃላፊዋ የሚመለከት አስተያየት መስጠት እንደማይችሉ ነው የተናገሩት። የህወሓት ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አማኑኤል አሰፋ ተፈናቃዮችን የሚመለከት ድርጅታቸውንና አስተዳደሩ በፕሪቶሪያ ስምምነት መሰረት እየሰሩ ነው ብለዋል። ሁለቱንም በክልሉ የሚገኙ ተቋማትን በምክትልነት እየመሩ የሚገኙት አማኑኤል ተፈናቃዮች ወደ ቀያቸው እንዳይመለሱ እያደረገ ያለው የፌዴራል መንግስት ነው ሲሉ ከሰዋል። ድርጅታቸውም ይሁን ጊዜያዊ አስተዳደሩ ከሁሉም አስቀድሞ ተፈናቃዮችን ወደ ቤት ንብረታቸው ለመመለስ ትኩረት ያደርጋል ብለዋል። በ2015 የተቋቋመው ጊዜያዊ አስተዳደር የትግራይ መሰረታዊ ብሔራዊ ጥቅሞችን አስቀድሞ ወደ ስራ መግባት አልቻለም ነበር የሚል አቋም ያላቸው አማኑኤል የክልሉ ብሔራዊ ጥቅምን አሳልፎ ሰጥቷል ሲሉ ወቅሰዋል። ለምንድን ነው ታዲያ ተፈናቃዮቻችን ድርጅታችን ህጋዊነቱ ካልተመለሰ አንመለስም እያሉ ነው በማለት የህወሓት ጽህፈት ቤት ኃላፊዋ ፈትለወርቅ ገብረእግዚአብሔር ሞንጆሪኖ የተናገሩት የሚል ጥያቄ ከቢቢሲ የቀረበላቸው የድርጅቱ ምክትል ሊቀመንበር እሱን እንደዛ ላሉት ሰዎች ብትጠይቋቸው እኔ ይህንን አይመለከተኝም ብለዋል። ሆኖም እሳቸውም እኮ የህወሓት ከፍተኛ አመራር ነው ተብሎ የተጠየቁት አማኑኤል አሰፋ በተለያዩ መድረኮች የሚነገረው የአመራሮች ንግግር ሳይሆን እንደ ድርጅት ያለውን አቋም ነው የምገልጸው ብለዋል። ተፈናቃዩ የህወሓትን ሁኔታ ሊያስጨንቀው ይችላል። ይህም አሁን ባለበት አስከፊ ሁኔታ መሪ የሚባለውን ድርጅት እንዳይፈርስና የባሰውን እንዳይመጣ ስለሚሰጋ ነው። ሆኖም ስለ ህወሓት ይጨነቃል ማለት ህልውናውን በመተው ደህንነቱን ማስቀደም ስለ ድርጅቱ ያስባል ማለት አይደለም ሲሉም አብራርተዋል። ተፈናቃዮቹን ወደ ቀያቸው የመመለስ ስራ የምንሰራው ስምምነቱን መሰረት በማድረግ ነው ያሉ ሲሆን ከኢትዮጵያ መንግስት ጋርና የዓለም ማህበረሰብ ጋር የመስራት ኃላፊነት በዋነኝነት ህወሓት፣ የትግራይ ሰራዊትና ጊዜያዊ አስተዳደር ይወስዳሉ ብለዋል። ይህ በእንዲህ እያለ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የአማራ ሚዲያ ኮርፖሬሽንን ዘገባ ወቀሱ። ትላንት ሰኔ 16 ቀን 2017 በሁመራ የተካሄደውን ውይይት ተከትሎ የአማራ ሚዲያ ኮርፖሬሽን ባወጣው ሪፖርት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል ያወጣውን ሪፖርት ከእውነት የራቀ ሲሉ ነው የከሰሱት። እኔ በወልቃይትም ይሁን ጠገዴ ኢኮኖሚ ተጠቃሚነት እንጂ የማንነት ጥያቄ አለ ብዬ አላምንም ብለዋል። በዛሬው ዕለት በጉዳዩ ዙሪያ አዲስ ስታንዳርድ የጠየቃቸው አቶ ጌታቸው ከአውዱ ውጭ የተወሰደ ነው ሲሉም ተናግረዋል። በመድረኩ ላይ የገለጹት እኔ በወልቃይትም ይሁን ጠገዴ ማንነት ጥያቄ አለ ብዬ አላምንም፣ የኢኮኖሚ ተጠቃሚነት ጥያቄ እንዳለ አውቃለሁ። ያም ሆኖ ግን የኔ እምነት እንደተጠበቀ ሆኖ እዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ ጥያቄው በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት የሚል ነው ሲሉ መናገራቸውን ዘገባው አመልክቷል። በመድረኩ ላይ ከነበሩት አብዛኞቹ የአስመላሽ ኮሚቴ መሆናቸውን የገለጹት አቶ ጌታቸው ወደ ደጋው ወጥተን ህዝቡም ጋር ተነጋግረን የህዝቡን ስሜት ምን እንደሆነ በተሟላ መልኩ ለመረዳት እንሞክራለን ብዬ ነግራቸዋለሁ ብለዋል። ጌታቸው ረዳ በትናንትናው ዕለት ወደ ሁመራ ከተማ ማቅናታቸው ተከትሎ የዜና አውታሮች ርዕስ ሆነዋል። ሚኒስትሩ ከአማራ ክልል ፕሬዝዳንት አረጋ ከበደና የወልቃይት ጠገዴ አስመላሽ ኮሚቴ አስተባባሪ ኮሎኔል ደመቀ ዘውዱ ጋር በመሆንም የኮሚቴው አባላትን አነጋግረዋል። ጌታቸው ረዳ ከከተማው ነዋሪዎች ሳይሆን ከአስመላሽ ኮሚቴው አባላት ጋር የተገናኙ ሲሆን ተፈናቃዮቹን ወደ ቤታቸው መመለስንና ተጓዳኝ ጉዳዮች ጋር መወያየታቸው ተዘግቧል።
የዛላምበሳ ድንበር የተከፈተው በመንግስታት ይሁንታ ነው ተባለ። እሁድ ዕለት የዛላምበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች ተገናኝተዋል። በ2013 በፌዴራል መንግስቱና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላና እርሱን ተከትሎ በነበረው ፖለቲካዊ ውጥረት የዛላምበሳ ድንበር ተዘግቶ ነበር። እሁድ ዕለት በሁለቱ ማህበረሰቦች አማካኝነት ድንበሩ ተከፍቶ ነዋሪዎች ሲገናኙ ለሰላምና እርቅ ተምሳሌታዊ ጊዜ ነበር። በኢትዮጵያ ዛላምበሳ ከተማ የአገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶች ዳግም ተገናኝተዋል። የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት መሆኑ ተሰምቷል። ነገር ግን ከድንበሩ መከፈት ጀርባ እንዳሉ የተገለጹት አካላት የትግራይ ክልል ጊዜያዊ አስተዳደርና የኤርትራ ባለሥልጣናት ይሁንታን ማግኘታቸውን አመልክተዋል። ድንበሩ ተከፍቶ ዳግም ነዋሪዎች ሲገናኙ ብዙዎችን በስሜት የሞላ ሲሆን ረጅም ጊዜ የቆየ ሲሉም ገልጸውታል። ለ5 ዓመታት በዓለም አቀፍ ድንበሩ ምክንያት የተለያዩ ቤተሰቦችና ወዳጆች በወታደሮች የሚጠበቀውን አካባቢ አቋርጠው መገናኘት አልቻሉም ነበር። በርካታ የዛላምበሳና የአካባቢዋ ነዋሪዎች የ2 ዓመት ደም አፋሳሽ የሰሜን ኢትዮጵያ ጦርነት ጥቅምት 23 2015 በፕሪቶሪያ ስምምነት አማካኝነት ቢጠናቀቅም ከፍተኛ ኢኮኖሚያዊና ማህበራዊ ጉዳት አስተናግዷል። በርካቶች ቤት ንብረታቸውን ጥለው የሸሹ ሲሆን በአሁኑ ወቅት ከዛላምበሳ 30 ኪሎ ሜትር ርቀት ላይ በምትገኘው አዲግራት ከ55,000 በላይ ነዋሪዎች በመጠለያ ጣቢያ ውስጥ ይኖራሉ። ምንም እንኳ የሰሜን ኢትዮጵያ ጦርነት ካበቃ ዓመታት ያለፉት ቢሆንም ድንበሩ ግን በሁለቱ ሀገራት መንግስታት መካከል በተፈጠረው ቅራኔ ምክንያት ዝግ ሆኖ ቆይቷል። እሁድ ዕለት በድንበሩ መከፈት የተገናኙ ሰዎች ያለፈው ይበቃል፣ በሰላም ጠረጴዛ ዙሪያ ቁጭ እንበልና የተሻለ መጻኢ ጊዜን ገንባ ሲሉ ተሰምተዋል። በዛላምበሳ አካባቢ በሁለቱ ሀገራት ህዝቦች መካከል የንግድ ልውውጥም ዳግም ተጀምሯል። አንዲት የትግራይ እናት እንደ ህዝብ መብላት መነገድ እንፈልጋለን፣ እንዲሁም እንደ ከዚሁ ቀደም በማህበራዊ ህይወት መገናኘት እንፈልጋለን። የእነርሱ ቤተሰቦች እዚህ አሉ፣ የእኛ ቤተሰቦች እዚህ አሉ፣ የምንፈልገው ሰላም ነው ስትል ተናግራለች። ነገር ግን በጦርነት የደረሰውን ጉዳት ለመጠገን በርካታ ስራዎች መስራት ይጠይቃል። የዛላምበሳ መሰረተ ልማቶች ወድመዋል። መብራት፣ ስልክ እንዲሁም የባንክ አገልግሎት ተቋርጧል። አብዛኛው መሰረተ ልማት በኢትዮጵያ መንግስት የተዘረጋ ሲሆን ጥገና ለማካሄድም ከፍተኛ መዋዕለ ንዋይ እንደሚጠይቅ ነዋሪዎች ይናገራሉ። የውሃ፣ ጤና እንዲሁም የትምህርት ተቋማትም ጉዳት ደርሶባቸዋል። የአካባቢው ማህበረሰብና ለጋሾች ቀስ በቀስ እየገነቧቸው ይገኛሉ። ኤርትራ ነፃነቷን ካገኘች 3 አስርተ ዓመታት ያለፈ ሲሆን የሁለቱ ሀገራት ግንኙነት ውጥረት የሞላበት በመኖሩ ድንበሩ ለበርካታ ዓመታት ተዘግቶ የቆየ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከፕሬዝዳንት ኢሳያስ አፈወርቂ ጋር ታሪካዊ የሰላም ስምምነት ከፈረሙ በኋላ ለአጭር ጊዜም ቢሆን የሁለቱ ሀገራት ድንበር ተከፍቶ ነበር። ስምምነቱ ጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማት እንዲያገኙ አድርጓል። ይህ እርምጃ መጀመሪያ ላይ ተስፋን የፈነጠቀ ቢሆንም የትግራይ ጦርነት መቀስቀስ ግን ነገሮችን ሙሉ በሙሉ ቀይሯል። በሥነ ሥርዓቱ ላይ ለመገኘት ከኤርትራ ሰንዓፌ መምጣቱን የተናገረው ነቢያት ወልደ ጊዮርጊስ ዛሬ የጀመርነው ሰላምና እርቅ ተጠናክሮ እንደሚቀጥል እርግጠኛ ነኝ ብለዋል። ዛላምበሳን ጥለው ለ5 ዓመታት በአዲግራት የስደተኞች መጠለያ የሚኖሩት ወይዘሮ አምለሰት ዛሬ የተዘጋው ቤቴን ለማየት መጣሁ፣ ከአሁን በኋላ ልጆቼን ይዤ በቤቴም መኖር እቀጥላለሁ ሲሉ ተናግረዋል። የአካባቢው ነዋሪዎች በአንድ ወቅት በጋራ ይኖሩ የነበሩ ቤተሰቦች በጦርነቱ ምክንያት እንዴት እንደተለያዩ ያስታውሳሉ። የሁለቱም ማህበረሰቦች ተወካዮች ሰላምና እርቅ ተጀምሯል ሲሉ ያወጁ ሲሆን ነዋሪዎች ወደ ቤታቸው ተመልሰው ሕይወታቸውን ዳግም መገንባት እንዲጀምሩ ጥሪ አቅርበዋል። ይሁን እንጂ አሁንም ተግዳሮቶች አሉ። የተዘረፉ ንብረቶች፣ የወደሙ ቤቶችና የአገልግሎቶች አለመኖር በሺዎች ለሚቆጠሩ የተፈናቀሉ ቤተሰቦች ሕይወትን ዳግም መልሶ ለማቋቋም ቀላል አያደርግም። ከዚህ በተጨማሪ ደግሞ ይህ በአካባቢው ማህበረሰቦች መካከል የተደረሰ ስምምነት በኢትዮጵያና በኤርትራ መንግስታት መካከል በአዲስ አበባና በአስመራ እንዴት እንደሚተረጎም ግልጽ አይደለም። በብልጽግና ተቋማት ዜሮ ቀልድ ሆኗል ተባለ። ተቋማት መመሪያን ሳይከተሉ ከ404 ሚሊዮን ብር በላይ ግዢ ፈጽመዋል መባሉን ተሰምቷል። ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ መፈጸማቸውን የፌዴራል ዋና ኦዲተር አስታወቀ። የህዝብ ተወካዮች ምክር ቤት መደበኛ ስብሰባውን እያካሄደ ሲሆን በ70 የፌዴራል ተቋማትና በ7 ቅርንጫፍ ጽህፈት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስት የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ ተገኝቷል ተብሏል። መመሪያን ሳይከተሉ ግዢ ከፈጸሙ ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃ ኢነርጂ ሚኒስቴርና የብሔራዊ ተሃድሶ ኮሚሽን እንደሚገኙበት ዋና ኦዲተር መሰረት ዳምጤ ተናግረዋል። እንዲሁም የአርሲ ዩኒቨርሲቲና በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር 2 ቅርንጫፍ ጽህፈት ቤት ከእነዚህ ተቋማት መካከል ውስጥ መሆናቸውን ገልጸዋል። ይህ በእንዲህ እያለ በመንግስት ተቋማት የግዢ ዕቅድ ውስጥ ዜሮ ቁጥር እንደ ቀልድ እየታየች ነው ተብሏል። የመንግስት ግዢና ንብረት ባለስልጣን በባለስልጣኑ ዋና ዳይሬክተሯ መሰረት መስቀሌ ተቋማቸውን ያፈጻጸም ሪፖርት አቅርበዋል። ዳይሬክተሯ ተቋማቸው እየተገበረ ባለው የኤሌክትሮኒክስ የመንግስት ግዢ ስርዓት ከመንግስት ተቋማት የሚቀርቡ ዕቅዶችን ስህተት ስጋት መቀነስ እንደሚችል ገልጸዋል። የባለስልጣኑ ዳይሬክተር በመንግስት ተቋማት በተለይም በሚያቀርቧቸው ዕቅዶች ውስጥ ዜሮ ቁጥር እንደ ቀልድ የምትታይ ሆናለች ብለዋል።
ይህ ችግር አንድም በስህተት አሊያም በግዴለሽነት የሚቀመጥ ሊሆን ይችላል ያሉት ዳይሬክተሯ ሆኖም በቀላሉ የሚታይ ለመሆኑን አንስቷል። አያይዘውም ባለስልጣን መስሪያ ቤቱ የኤሌክትሮኒክስ የመንግስት ግዢ ስርዓት የሰነድ መጭበርበሮችን ማስቀረት ችሏል ብለዋል። በበጀት ዓመቱ ለባለስልጣኑ 169 የፌዴራል ባለበጀት መስሪያ ቤቶች የ2017 ዓመት የግዢ ዕቅዳቸውን ይፋ አድርገዋል ተብሏል። አሁን ላይ በአዲስ አበባ ከተማ 13 ተቋማት የኤሌክትሮኒክስ የመንግስት ግዢ ስርዓት ውስጥ ገብተው እንዲሰሩ መደረጉን ከመድረኩ ሰምተናል። በ2018 ዓመት በኦሮሚያ ክልል ይህ ስርዓት ወደ ስርዓት የሚገባበት ይሆናል የተባለ ሲሆን በሲዳማ ክልል ወደ አፈጻጸም ለመግባት የሰርቨር እጥረት እንደገጠመ ተነግረዋል። በተጨማሪ ደቡብና ማዕከላዊ ኢትዮጵያ፣ ሶማሌና ድሬዳዋ ከተማ እንዲሁም አማራ ክልል ወደ ስርዓቱ እንዲገቡ ለማድረግ ጥረቶች ይደረጋል ተብሏል። ባለስልጣኑ በሰራተኞች መባረር ምክንያት እጥረት አጋጠመኝ አለ። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን ሪፎርም በሚል በተቀነሱ ሰራተኞች ምክንያት በስራው ላይ ተግዳሮት መፈጠሩን አስታውቋል። የባለስልጣኑ የምግብና ጤና ነክ ብቃት ማረጋገጥ ዳይሬክተር ወይዘሮ ቤዛዊት ግርማ በሰራተኞቹ ቅነሳ ምክንያት የባለሙያ እጥረት አጋጥሞናል ሲሉ ተናግረዋል። እንደ ከተማ አስተዳደር በ2015 እና 2016 የሪፎርም ስራዎች ሲሰራባቸው ከነበሩ ተቋማት አንዱ መሆኑን አስታውሰው የአሰራር ለውጡ እድል ይዞ የመጣውን ያህል የባለሙያ እጥረትንም እንዲኖር አድርጓል ብለዋል። በተቀነሱ ሰራተኞች ምክንያት በተለይም የጥራትና የብቃት ማረጋገጥ ዘርፍ ባለሙያ እጥረት እንዲፈጠር ማድረጉን ጨምረው ተናግረዋል። ባሉት ባለሙያዎች ስራዎች እየተሸፈኑ መሆኑን ያነሱት ዳይሬክተሯ በተጨማሪም በመደበኛ ሰዓት ሊሸፈኑ ያልተቻሉ ስራዎችን ቅዳሜና እሁድን በመስራት ክፍተቱን ለመሸፈን ጥረት ስለመደረጉ አክለዋል። የባለሙያ እጥረት መኖሩን በየጊዜው ለሚመለከተው አካል ያሳወቁ ሲሆን በቀጣይ 2018 ይፈታል ብለው እንደሚጠብቁም ገልጸዋል። የባለሙያ እጥረት መኖሩ በተለይም የምግብ ጥራት ቁጥጥር ላይ አሉታዊ ተጽዕኖ አለው ያሉት ዳይሬክተሯ በዘርፉ ላይ የቁጥጥርና ክትትል ስራ ዘርፈ ብዙ ርብርብና ክትትል የሚፈልግ ስለመሆኑም ተናግረዋል። የሕክምና ባለሙያዎች ማህበር ጠቅላይ ሚኒስትሩን ወቀሰ። አብይ አህመድ ከጤና ባለሙያዎች ጋር በነበራቸው ቆይታ ማህበሩ መድረክ ተከልክያለሁ ብሏል። የኦሮሚያ የሕክምና ባለሙያዎች ማህበር ጠቅላይ ሚኒስትር አብይ ከሕክምና ባለሙያዎች ጋር ባደረጉት ውይይት ተወካዮቼ ጥያቄ እንዳይጠይቁ ተከልክለዋል ሲል ወቅሷል። ማህበሩ አብይ ከ500 ሺህ የማይበልጥ የጤና ባለሙያ ቢያምፅም የሚያመጣው ለውጥ የለም በማለት አስደንጋጭ ንግግር አድርጓል በማለትም ኮንኗል። የጤና ባለሙያዎች የደሞዝ ጭማሬ ከሌሎች የሙያ ዘርፎች ጋር እንጂ በተናጠል የሚታይ እንዳልሆነና የደሞዝ ጭማሪ ለማድረግ ተጨማሪ 150 ቢሊዮን ብር በጀት እንደሚያስፈልግ ጠቅላይ ሚኒስትሩ መጠቆማቸውን ማህበሩ ገልጿል። አብይ የባለሙያዎችን ጥያቄ ፖለቲካ አጀንዳቸውን ለማራመድ የሚፈልጉ አካላት እንደተጠቀሙበት አድርገው መናገራቸውን ማህበሩ ተችቷል። ጠቅላይ ሚኒስትር አብይ የጤና ባለሙያዎች ጥያቄ የፖለቲካ ፍላጎት ባላቸው አካላት ተጠልፈው ከባለሙያዎች እጅ ወጥቷል በማለት ከጤና ባለሙያዎች ጋር ባደረጉት ውይይት ላይ መናገራቸውን መዘገባችን ይታወሳል። አብይ ጥያቄውን ጠልፈው ያሏቸውን አካላትም ነጭ ጋውን የለበሱ ፖለቲከኞችና ተለጣፊ ቫይረሶች በማለት ገልጿቸዋል። ከጤና ባለሙያዎች መካከል አክቲቪስቶች፣ ነጋዴዎችና በሰው ጤናና ሕይወት የሚቀልዱ እንዳሉ በመጥቀስ የተቹት አብይ ታማሚዎችን ወደ ግል ሆስፒታሎችን ለመላክና ገቢ ለማግኘት ሲሉ መንግስት ለሆስፒታሎች የሚገዛቸውን ማሽኖች በየ15 ቀኑ የሚያበላሹ የጤና ባለሙያዎች አሉ በማለት ወቅሰዋል። ቤተ ክርስቲያኗ መናንያኖቼ በታጣቂዎች ተገደሉብኛለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማኅበረ ቅዱሳን በኦሮሚያ ክልል ምስራቅ ሸዋ ዞን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ታጣቂዎችን ትናንት በፈጸሙት ጥቃት ቁጥራቸው ያልታወቁ መናንያን መገደላቸውን መረዳቱን ገልጿል። ማኅበረ ቅዱሳን ቁጥራቸው በውል የማይታወቅ መናንያን በታጣቂዎች ታፍኖ ተወስዷል ብሏል። እናት ፓርቲም በመናንያን ላይ ግድያና አፈና እንደተፈጸመ ጠቅሶ በሃይማኖት አባቶች፣ በአብነት ተማሪዎችና ገዳማውያን ለሚፈጸመው ማዋከብና ግድያ ምንጩ ከትርክት የመጣ ሃይማኖት ጠልነትና ኢትዮጵያን እንደ ሀገር ከመሰረቷ ለማናጋትና ማህበረሰብን ያስተሳሰሩ ድሮችን የመበጣጠስ ዓላማ ነው ብሏል። ፓርቲው ከገዳሙ በታጣቂዎች ታፍነው የተወሰዱ ግለሰቦች ያለምንም ቅድመ ሁኔታ እንዲለቀቁም ጠይቋል። የአሜሪካ መንግስት ስደተኞችን ወደ ሱዳን ሊያባረር ነው። የአሜሪካ ጠቅላይ ፍርድ ቤት ስደተኞችን ወደ ሶስተኛ ሀገር እንዲያባረሩ ፈቅዷል። የታችኛው ፍርድ ቤት የትራምፕ አስተዳደር ስደተኞች ወደ ሶስተኛ ሀገር ሲባረሩ የሚገጥማቸውን ችግር እንዲያስረዱ ትርጉም ያለው ዕድል እንዲሰጥ የወሰነውን ውሳኔ ከፍተኛ ፍርድ ቤቱ 6-3 በሆነ ድምፅ ሽሮታል።
ሶስት ለዘብተኛ የፍርድ ቤቱ ዳኞች ህገወጥን የሚያበረታታ ነው ያሉትን ብይን ተቃውመዋል። ጉዳዩ ባለፈው ግንቦት የሚያንማር፣ ደቡብ ሱዳን፣ ኩባ፣ ሜክሲኮ፣ ላኦስ እና ቪየትናም 8 ስደተኞችን ወደ ደቡብ ሱዳን የሚወስድ አውሮፕላን ውስጥ እንዲሳፈሩ መደረጉን ተከትሎ የመጣ ነው። ባለፈው ወር ጠቅላይ ፍርድ ቤቱ 350 ሺህ ስደተኞች ላይ ተጽዕኖ የሚያሳርፍና ለቬንዙዌላ ዜጎች ተሰጥቶ የነበረውን ጊዜያዊ ጥበቃ እንዲነሳ ውሳኔ አሳልፏል። በሌላ ውሳኔ ባለፈው ግንቦት ወር ግማሽ ሚሊዮን ለሚሆኑ የኩባ፣ ሄይቲ፣ ኒካራጓ እና ቬንዙዌላ ስደተኞች ለ2 ዓመት በአሜሪካ ሲቆይ የሚሰጣቸውን የሰብአዊ ድጋፍ ፕሬዝዳንቱ በጊዜያዊነት እንዲያቋርጡ ወስኗል። ኳታር ኢራንን በመኮነን ለተመድ ደብዳቤ ጽፋለች። እስራኤል በበኩሏ ኢራንን የተኩስ አቁም ስምምነትን አፈረሰች ስትል ከሳለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ሰኞ ዕለት በአሜሪካ በሚተዳደረው አልኡዲድ የጦር ሰፈር ላይ የተፈጸመው ጥቃት ከኳታር ጋር የሚያገናኘው ነገር የለም ማለቱን ቢቢሲ ዘግቧል። የጦር ሰፈሩ የሚገኘው ኳታር ቢሆንም ቃል አቀባዩ እስማኤል ባጋሂ ግን የኢራን እርምጃ ራስን የመከላከል ነው ማለታቸውን ዘገባው ጠቁሟል። ባጋሂ በኤክስ ገጻቸው ላይ ባሰፈሩት መልእክት ኢራን ኳታርና ሌሎች ጎረቤት ሀገራትን በተመለከተ ለመልካም ጉርብትና ፖሊሲዋ ሙሉ በሙሉ ቁርጠኛ ነች ብለዋል። ይህ በእንዲህ እንዳለ ኳታር ኢራን ሰኞ ዕለት በአሜሪካ አልኡዲድ የጦር ሰፈር ላይ የፈጸመችውን ጥቃት በመኮነን ለተባበሩት መንግስታት ዋና ጸሐፊ ደብዳቤ ጽፋለች። የኳታር ውጭ ጉዳይ ሚኒስትር ባወጣው መግለጫ ጥቃቱ የኳታር ሉዓላዊነትና ግዛታዊ አንድነት የተፈጸመ እጅግ አደገኛና ግልጽ ጥሰት መሆኑን ገልጸዋል። ደብዳቤው የኢራን አብዮታዊ ዘብ የሚሳኤል ጥቃት ለአካባቢው ሰላምና ደህንነት ቀጥተኛ ስጋት መደቀኑንም ያብራራል። የኳታር መንግስት ከዚህ ግልጽ ጥቃት ተፈጥሮና መጠን ጋር ተመጣጣኝ በሆነ መልኩ በዓለም አቀፍ ሕግ መሰረት ምላሽ የመስጠት መብቱ የተጠበቀ መሆኑን አጽንኦት ሰጥቷል ሲል መግለጫው አክሏል። የኳታር ውጭ ጉዳይ ሚኒስትሩ ሰኞ ዕለት በአሜሪካ ጦር ሰፈር ላይ የተፈጸመውን የሚሳኤል ጥቃት ኳታር ሙሉ በሙሉ አክሽፋለች ብለዋል። በእንዲህ ያለ እስራኤል ኢራንን የተኩስ አቁም ስምምነቱን በመጣስ ወንጅላለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራንን የተኩስ አቁም ስምምነቱን በመጣስ ነው የወነጀሉት። አክለውም የእስራኤል መከላከያ ኃይል ኢራን የተኩስ አቁሙን በመጣሷ በቴሄራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከበድ ያለ ጥቃት በመፈጸም ምላሽ እንዲሰጥ ማዘዛቸውን ተናግረዋል። የእስራኤል መከላከያ ኃይል ከእስራኤል የተተኮሱ ሚሳኤሎችን የአየር መቃወሚያው ማምከኑን ተናግሮ ነበር። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።